የማይሰማ ጆሮ እንዳለው ኮሜዲያን እሸቱን አይቻለሁ። የማያደምጥ ልቦና እንዳለው ተመልክቻለሁ። ማን ነው የኦርቶዶክሳውያንን ሞት በአርሲ የሚያስቆመው? የቤተክርስቲያን አካል የቤተ ክህነት አካል ነው ወይስ የመንግስት አካል ነው? ይሄ በጣም በጣም አሳሳቢና ዘግናኝ በእውነት ተኝተን እንዳናደር የሚያደርግ ከዋና መጠሪያቸው በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ዶክተር፣ ፕሮፌሰር፣ ርዕሰ ሊቃውንት፣ ሊቀ ጠበብ። ስለዚህ ተምረው ያገኙትን ስም ከስማቸው በፊት ያለ ግትልትል ብሎ መጥራት ይሄም የራስን ማንነት ነው የሚያሳይ። የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞች መምህራን። የሃይማኖት ዲቤት ወይም ክርክር የሚከናወነው ባላመኑና በካዱ ሰዎች እንዲሁም ባመኑ ሰዎች መካከል እንጂ በአንዲት የእምነት መሰረት ላይ ሰለስቱ ምዕት በሰሯት ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ብለን በአንዲት ቅድስት ቤተክርስቲያን ሐዋርያት በሰሯት በመሰረቷት እናምናለን ብለን በምናምኑ ሰዎች መካከል አይደለም። የራሳችሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪን መምህርን ለዲቤት መጥራት ማለት ምን ማለት ነው? የተወሰኑ መጻሕፍትን ብቻ ስላነበባችሁ በዓለም ላይ ያሉ በተለይ ወርልድ ሪሊጅን ላይ መጻሕፍትን አንብባችሁ ከኢንተርኔት ለቃቅማችሁ አምጥታችሁ ብዙ ተከታይ ስላላችሁና አፈቀላጤ ምላስ ያላችሁ ስለሆናችሁ ወጣችሁ የቤተክርስቲያን አባቶችን የቤተክርስቲያን መምህራንን የምትዘልፉ ሰዎች ተው፣ ግድ የለም። ቤተክርስቲያን አውደ ምህረት አላት። የራሳችሁን እምነት ደግሞ በራሳችሁ ቤት አስተምህሩ፣ እንዲህ አይነት ሰጣ ገባ ውስጥ አትግቡ ብለን ስንናገር እናንተም ተከታዮቻችሁም ቀንታችሁ ነው አላችሁን ነው። ታናናሾቹ ግልገሎቹ ደግሞ ሲያስገርሙን ወጥተው ሲናገሩ ስንሰማ እነሱ ሲያስገርሙን እንዳልነበረ እንግዲህ መስቀል የጨበጡት ቆቢያ ያጠለቁት በክህነት አገልግሎት ላይ ያሉት መንበሩን የዳበሱት የውስጡን ስርዓት የሚያውቁት ቤተ መቅደሱን የሚያውቁት ደግሞ እንዲህ ባለ መንገድ መምህራንን መዝለፍ ትክክል አይደለም። ላይ ደግሞ ቲክቶከሮች ምን ሆናችሁ ነው? ቲክቶክ ላይ የምታስተምሩ ቲክቶከሮች በጣም 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 በእውነት ከሚገባው በላይ ብዙ ሰው ስለሚከተላችሁ ብዙ ሰው ስለሚሰማችሁ ከሚገባው በላይ ከህግ ውጭ ሆናችሁ ውስጥ ለውስጥ መጨረስ ሲገባ አደባባይ ላይ ወጥቶ የራስን መምህር የራስን ሰባኪ ኑ ግጠሙኝ ኑ ዲቤት እናድርግ ብሎ መጥራት የብደት ካልሆነ ይሄ ጤንነት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ዛሬም ወደ እናንተ በአንድ ርዕሰ ጉዳይ ላይ መጥቻለሁኝ። ካፍታ ቆይታ በኋላ ርዕሰ ጉዳይ እነግራችኋለሁኝ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። እንግዲህ ሚዲያውን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በእውነት በእግዚአብሔር ፍቅር ጠይቃችኋለሁ። የእናንተ አንዲት ጣትና አንዲት ሰብስክሪፕሽን ለሚዲያው ከፍተኛ እድገት ስለምትሰጥና ጥቅምም ስላላት እናንተ ግን ዝም ብላችሁ ከምታዩ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንድትመለከቱ ጋብዛለሁኝ። የሚዲያው ደግሞ ቤተሰብ ይሆናችሁ እስከዛሬ አብራችሁኝ የቆያችሁ ደግሞ የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርሰው ላይክ በማድረግ ሼር በማድረግ አብራችሁኝ አገልግሎቱን እንድታገለግሉ በእግዚአብሔር ፍቅር ጠይቃችኋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች በድጋሚ የወፍታ ሚዲያ ላይ ነው ያላችሁት። እንኳን ለጾመ ሐዋርያት በሰላምና በጤና አደረሳችሁ። እንግዲህ ጊዜው እንደምታዩት ነው። ጾመ ሐዋርያት እንኳን ከገባ ዛሬ የቀኑ ስንተኛው እንደሆነ እያያችሁት ነው። እንግዲህ እግዚአብሔር አምላካችን ሰሙነ ትንሣኤውን በሰላም በደህና አስፈጽሞ ጾመ ሐዋርያትን ደግሞ እንዲሁ ደግሞ እየጾምን በረከት እንድናገኝ ይሄን ጊዜ ሰጥቶናልና ስለሰጠን ጊዜ ስሙ የተመሰገነ ይሁን። እንግዲህ ዛሬ አንድ ርዕሰ ጉዳይ ብቻ ነው ይዤላችሁ የቀረብኩት። ከዛ ርዕሰ ጉዳይ አስቀድሞ ግን በእውነት በትላንትናው ዕለት ልብ የሚሰብር ሐዘን ሰምተናል። በስክሪኑ ላይ እንደምትመለከቱት
እንግዲህ በአርሲ ያለው የኦርቶዶክሳውያን ግድያ በእውነት የሚያስቆመው አካል ጠፍቷል። የክርስቲያን አባቶችም በዚህ ጉዳይ ላይ እንግዲህ በግልጽ እስካሁን ድረስ እንዲህ ነው ተብሎ የሰማሁትም ጉዳይ የለም። ባለፈው አጣሪ አካላትን እንዳቋቋመ ቅዱስ ሲኖዶስ ሰምተን ነበረ። ኦርቶዶክሳውያን በአርሲ ስለ አንገታቸው ማተብ፣ ስለ ክርስትናቸው ኦርቶዶክሳውያን በመሆናቸው ብቻ ዋጋ እየከፈሉ ያለበት ጊዜ ነው ያለው። ትላንትና እንግዲህ በሀገራችን ሀገራዊ ምርጫ ተከናውኗል። በሀገራዊ ምርጫ ዕለት ኦርቶዶክሳውያን ደግሞ በቤታቸው ተቃጥለዋል። ከ30 በላይ ኦርቶዶክሳውያን ተሰይፈዋል፣ ሞተዋል። እና በእውነት ማን ነው የኦርቶዶክሳውያንን ሞት በአርሲ የሚያስቆመው? የቤተክርስቲያን አካል የቤተ ክህነት አካል ነው ወይስ የመንግስት አካል ነው? ይሄ በጣም በጣም አሳሳቢና ዘግናኝ በእውነት ተኝተን እንዳናደር የሚያደርግ ምግብ እንዳንበላ እንዳንመገብ የሚያደርግ ነው። በእውነት አገልግሎታችንስ ምንድን ነው? እንዲህ በየዕለት ኦርቶዶክሳውያን ስለ እምነታቸው በአርሲ እየተሰዉ እየተመለከትን ይሄንን አካል የሚያስቆመው አካል ጠፍቶ እኛም ዝም ብለን እያየን በእውነት ኦርቶዶክሳውያንም በዚያው በኖሩበት ባደጉበት በዚያው በቀያቸው እየታረዱ እየተገደሉ እየሰማን ዝም የምንለውስ ምንድነው? ወይስ ደግሞ መፍትሄ የሚሰጠውስ አካል ማን ነው? በእውነት ኦርቶዶክሳውያንስ ከለላ የሚጠብቅላቸው የሚሰጣቸው ማን ነው የሚለው በየዕለቱ አሳሳቢና አሳዛኝ የሆነ እየተመለከትነው ነው። ኦርቶዶክሳውያን በአርሲ ሰቆቃ ውስጥ ነው ያሉት። የሚመለከታችሁ የመንግስት አካላት፣ የሚመለከታችሁ የነዚህ እናቶች፣ አባቶች፣ እህቶች፣ ህፃናት፣ ወንድሞች አባት ነን ብላችሁ የምታስቡ ሊቃነ ጳጳሳት ስለ እግዚአብሔር ይሁንባችሁ። እዛ የሚገደሉ ኦርቶዶክሳውያን በእውነት ኦርቶዶክሳውያኑ ስለ ሃይማኖታቸው እየሞቱ ያሉት እየተገደሉ ያሉትና ዝም ብላችሁ የምትመለከቱ አካላት እባካችሁ ስለ እግዚአብሔር ይሁንባችሁ፣ እነዚህን ሰዎች አድኗቸው። በእርግጥ ስለ ሃይማኖታቸው ሰማዕት መስዋዕት እየሆኑ ነው፣ ሰማዕትነት እየተቀበሉ ነው። ግን መኖር እየቻሉ በመኖርም ደግሞ የቅድስናን ጽድቅ ስራ መስራት እየቻሉ በዚህ መልክ መስዋዕታቸው በዚህ መልክ መገደላቸው እጅግ በጣም ያሳዝናል እና እባካችሁ የሚመለከታችሁ አካላት የኦርቶዶክሳውያንን ግድያ አስቁምልን። እንግዲህ ሌላኛው ሁለተኛው ከዋናው መልእክት አስቀድሞ ማየት የፈለኩት ደግሞ ወንድማችን ኮሜዲያን እሸቱ የሰራውን ስራ ማድነቅ ስለሚገባ በእውነት እጅግ በጣም ደስ የሚል ተመልክቼው በጣም ደስ ብሎኛል። የአካባቢው ህብረተሰብ ደስታ፣ የሱ እቅድ ፍላጎትና የነበረው እንቅስቃሴ በአጠቃላይ እጅግ ይበል የሚያሰኝ ነውና በእውነት ኮሜዲያን እሸቱን ማመስገን እፈልጋለሁ። ኮሜዲያን እሸቱ የሚመሰገን ሰው ነው። ብዙ ነገር ሲባል እንሰማለን። በተለይ አንዳንድ ሰዎች ቁጭ ብለው ምንም ነገር ሳይሰሩ ነገር ግን የሚሰሩ እጆችን ለማሰናከል የሚራመዱ እግሮችን ለማስቆም ጥሩ ልብ ያላቸው ጥሩ አእምሮ ያላቸው ለህብረተሰቡ ለማህበረሰቡ የሚጠቅም ነገር የሚያደርጉ ሰዎችን ለማስቆም ብዙ እንቅስቃሴ የሚያደርጉ ብዙ ድካም የሚደክሙ ሰዎችን ተመልክቻለሁ። እውነት ለመናገር እንዲህ አይነት ሰዎችን የማይሰማ ጆሮ እንዳለው ኮሜዲያን እሸቱን አይቻለሁ። የማያደምጥ ልቦና እንዳለው ተመልክቻለሁ እና ማንም ከሐሳቡ ላይ ያስቆመው በመንገዱም ሊቆም አልቻለም። እግዚአብሔር ይርዳውንም፣ እግዚአብሔር አምላክ ይጠብቅህ፣ ሐሳብህንም ያስፈጽምልህ። ምክንያቱም ሰዎች ብዙ እውቅና ሊገነቡ ይችላሉ። ሰዎች በጣም ብዙ ሀብት ሊያገኙ ይችላሉ። እውቅናቸውንና ሀብታቸውን ለግላቸው የሚጠቀሙ ብዙዎች ናቸው። እንዲህም እያደረጉ ያየናቸው ሰዎች አሉ። አንተ ግን እውቅናህን ያገኘኸውን ዝናና ሀብት ደግሞ እንዲሁም የሰዎችን ሀብት ተጠቅመህ የተመለከትነውን ውሃ ተመልክተናል። የሚጠጡትን ሰዎቹ መንገድ አጥተው አምቡላንስ መግባት ተስኖት በወሳንሳ በሽተኞችን ወላዶችን ይዘው እየሄዱ ብዙዎች ዋጋ ሲከፍሉ አይተናልና እንዲህ ባለ መንገድ ላሉ ማህበረሰቦች በዚህ ልክና በዚህ መጠን መጥተህ እውቅናህን ተጠቅመህ የሰራኸውን ስራ እጅግ በጣም አድንቅ ያለው እግዚአብሔር አምላክ እድሜ ይስጥህ፣ ጤና ይስጥህ፣ ከነቤተሰብ ይጠብቅህ ማለት እፈልጋለሁ። ባለፈው ሰሞኑን ታስታውሱ ከሆነ ግርግር ነበረ። አንዲት ማህበራዊ ትስስር ገጽ ላይ ያለች ሴት ልጅን በተመለከተ ከሷ ጋራ ኮሜዲያን እሸቱን በማነጻጸር ልክ አልሰራም ልክ አይደለም ስትሉ የነበራችሁ ሰዎችን ተመልክቻለሁኝ እና አንዳንድ ጊዜ የሚወቅሱ ሰዎችም የሚሰሩ ሰዎች ሲሆኑ ያስደስታልና ኮሜዲያን እሸቱ እንዲህ የሚሰራ ወንድም ለቤተክርስቲያንም ለትውልድም ለሀገርም ለማህበረሰብም የሚሰራ ወንድም ነውና እጅግ በጣም የሚደነቅ ስራ ሰርቶ በማየቴ
በጣም 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 ደስ ብሎኛል። እንግዲህ እንደምትመለከቱት በፊት የነበረው መንገድ እጅግ ማጥ የነበረ መጓዝ የማይቻልበት ሁኔታ ላይ የነበረ እንግዲህ ጥቂት ኪሎ ሜትሮችን ለመስራት 9 እና 8 ኪሎ ሜትር ለመስራት ገብተው 18 ወር 14 ነጥብ ብቻ ከ13 14 ኪሎ ሜትር በላይ መንገድ ጥርጊያ መንገድ ሰርቶ በብዙ ሚሊዮን ብር ለማህበረሰቡ አስረክቧል። ስለዚህ እንዲህ አይነት በጎ ስራዎች ይበረታታሉ። ትላንትና ከበቅሎ ውጪና ከእግር ውጪ መንገድ የሌላቸው ሰዎች መጓዝ የማይችሉባቸው ቦታዎች የማይችሉበት ቦታ የነበረን ቦታ ዛሬ በዚህ መልክና በዚህ መጠን በእውነት በመኪና እንዲገባ አምቡላንስ ገብቶ ወላዶችን ወደ ሆስፒታል እንዲያደርስ ሕክምና የሚያስፈልጋቸው ሰዎችን ሕክምና እንዲያገኙ የሚያስችል መንገድ ሆኖ በመሰራቱ እጅግ በጣም የሚደንቅና የሚያበረታታ ስለሆነ እሸቱ እግዚአብሔር ያበርታ። ይህን የምትመለከቱ ሰዎች ደግሞ እናንተ ሄዳችሁ በቦታው ላይ ስላልሰራችሁ አይደለም፣ በኮሜዲያን እሸቱ በኩል በጎ ስራ እየሰራችሁ እንደሆነ ለማወቅ ከፈለጋችሁ ይህንን በጎ ስራ እርዱ። በገንዘባችሁ አቅም ያላችሁ ገንዘብ ያላችሁ ይህንን ሰው መርዳት ማገዝ ያስፈልጋል። ገና ትልቅ ፕሮጀክት አለ። እንግዲህ 70 ሺህ ካሬ ሜትር ቦታ ወስዷል። እዛ 70 ሺህ ካሬ ሜትር ቦታ ላይ ከዚህ በፊት ገጠር መግባት ፈልጋለሁ ሲል ሰምታችኋል። ገጠር መግባት ፈልጋለሁ ያለው እሱ ሊኖር እንዳልሆነ ነው አሁን የሚታየኝ። ምክንያቱም በየከተማው በየስፍራው በየቦታው የወደቁ በኦቲስቲክ የሆኑ ልጆች ያላቸው መብላት መጠጣት የማይችሉ ብቻቸውን ያለ እናታቸው እርዳታ መንቀሳቀስ የማይችሉ በርካታ ልጆችን ሰብስቦ በዚያ ማዕከል ሰርቶ ለማቆየት ነውና ይሄን ጥረት እያደረገ ያለው አሁንም ባሉበት እየረዳ ነው የሚገኘው። ነገር ግን ይሄን መንደር ከሰራ በኋላ ደግሞ እንዲህ ያሉ ችግረኞችን በእውነት ለመጎብኘት እነዚህን ሰዎች በትክክል ለመርዳት አስቦ እያደረገው ያለው ታላቅ ስራ ነውና ይህንን ፕሮጀክት አግዙ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ በመጨረሻው ዘመን በጌታ ፊት ስንቆም የሚጠይቀን ይህንን ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ መጻተኛ ሆኜ አልተቀበላችሁኝም፣ ታምሜ ታርዤ አልጠየቃችሁኝም፣ አላለበሳችሁኝም ነው የሚለውና ጌታ ኃጢአተኞቹ በደለኞቹ በግራ የሚቆሙት መች ተረበ መች ታማ አየነ ሲሉት ለታመሙት ለተራቡት ለታረዙት የምታደርጉት ለኔ ያደረጋችሁ ማለት ነው ብሎ መልሶላቸዋልና በኮሜዲያን እሸቱ አማካኝነት እናንተም በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን የበረከት ሰዎች ሆኑ። ይህንን በጎ ነገር አግዙ። እኔ በግሌ ኮሜዲያን እሸቱ ክፉ እንዳይነካ እጸልይልሃለሁ። እግዚአብሔር ይጠብቅህ። ይህንን በጎ ስራን ደግሞ ከፍጻሜ አምላክ ያድርስልህ። መብራን ቅፍ ድግፍ ታርግህ። ቅዱሳን መላእክት በመንገድ ሁሉ ይከተሉህ ለማለት እፈልጋለሁ። አሁንም በርታልን ወንድማችን፣ ይሄ በጎ ስራ ይቀጥል ለማለት እወዳለሁ። እንግዲህ ዛሬ ወደ ዋናው ጉዳይ ነው የምገባው። ዋና ጉዳይ ዛሬ ምንድነው ካላችሁ ከዚህ በፊትም ይሄንን ጉዳይ አንስቼው ነበር። ዛሬ ግን በጥልቀት ልሄድበት ፈልጋለሁ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንዷ እምነት ጥላ ስር ያለን ኦርቶዶክሳውያን ምዕመናንም ይሁኑ አገልጋዮች ህብረትን፣ አንድነትን ገንዘብ ማድረግ የሚገባቸው ዘመን ላይ ሆነን ቤተክርስቲያን ብዙ ፈተናዎችን እያለፈችበት ያለችበት ዘመን ላይ ሆነን የመናፍቃኑ ዛቻ፣ የመናፍቃኑ ቤተክርስቲያንን ማጥቃት፣ የተሐድሶዋውያኑ ሴራ፣ የሌላ የኢአማንያን ግድያና ቅድም እንደነገርኳችሁ ቤተክርስቲያን የማጥፋት ተንኮልና ዘመቻ ሳያንስና ሳይበቃ ኦርቶዶክሳውያን ባንድ እምነት ጥላ ስር ያለን ደግሞ በተለይ ደግሞ እናስተምራለን ብላችሁ የምታስቡ ሰዎች መከፋፈልን፣ እርስ በርስ መለያየትን ይዋጣልን የሚልን ቋንቋ ይዛችሁ መታችሁ ተመልክቼ በጣም አዝኛለሁ። በተለይ ደግሞ ቲክቶከሮች ምን ሆናችሁ ነው? ቲክቶክ ላይ የምታስተምሩ ቲክቶከሮች በጣም በእውነት ከሚገባው በላይ ብዙ ሰው ስለሚከተላችሁ፣ ብዙ ሰው ስለሚሰማችሁ ከሚገባው በላይ ከስርዓትና ከህግ ውጭ ሆናችኋል። ራሳችሁን አዋቂ አድርጋችሁ ይላችሁ። አንዳንዶችም በተለይ ደግሞ ዶክተር ዘበነ እንዳሉት የቴዎሎጂ ትምህርት ቀምሳችሁ ነገር ግን ሳትጨርሱ የወጣችሁ ሳትቀሩ አቋርጣችሁ የወጣችሁ ሳትቀሩ የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞች መምህራን። የተወሰኑ መጻሕፍትን ብቻ ስላነበባችሁ በዓለም ላይ ያሉ በተለይ ወርልድ ሪሊጅን ላይ መጻሕፍትን አንብባችሁ ከኢንተርኔት ለቃቅማችሁ አምጥታችሁ
ብዙ ተከታይ ስላላችሁና አፈቀላጤ ምላስ ያላችሁ ስለሆናችሁ ወጣችሁ የቤተክርስቲያን አባቶችን የቤተክርስቲያን መምህራንን የምትዘልፉ ሰዎች፣ በተለይ ደግሞ የቤተ መቅደሱን አገልግሎት የምታውቁ ካህናት መስቀል ጨበጣችሁ ሆናችሁ በተለይ እንደኛ አባትን በተመለከተ ማለት ነው ወጣችሁ ይዋጣልን ኑ ብላችሁ የራሳችሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪን መምህርን ለዲቤት መጥራት ማለት ምን ማለት ነው? እኔ እጅግ በጣም እየገረመኝ ነው አሁን በዚህ ዘመንና በዚህ ጊዜ ያለው። ምክንያቱም መምህራኑ በአንድም በሌላ በኩል የደረሱበትን እውቀት ያወቁትን እውቀት አሳውቀዋል፣ አስተምረዋል። እነዚህ መምህራን ሁለቱ መምህራን በተለይ ዶክተር ዘበነና ሊቀ ጠበብት ዶክተር ዘሪሁን ሙላቱ እናንተ ሳትመጡ በፊት እናንተ የቤተክርስቲያን አውደ ምሕረት ሳትረግጡ በፊት ምናልባትም አንዳንዶቹ ትምህርት ቤት እያላችሁ በአውደ ምሕረት ጉባኤ ዘርግተው በርካታ ምዕመናንን ሲያስተምሩ የነበሩ በእረኝነት ሲያገለግሉ የነበሩ ከመናፍቃን መንጋጋ ብዙዎችን ነጥለው ወደ ቤተክርስቲያን ያመጡ እንዲሁም በቤተክርስቲያን ያሉትንም ያጸኑ ነበሩ። በርካታ ስራም የሰሩ ነበሩ። እነዚህ መምህራን የደረሱበት የራሳቸው የእውቀት ደረጃ አለ። በመላው ዓለም ታዋቂ ሆነው ከትልልቅ ዩኒቨርሲቲዎች በቲዮሎጂ ኮንሰፕት ትምህርታቸውን ተመርቀው የመጡ በፕሮፌሰርነት ማዕረግ የደረሱ በተለይ እንደነ ዶክተር ዘበነ ቀሲስ ዶክተር ዘበነ ያሉትን ሰዎች በደረሱበት ልክና በደረሱበት ዕውቀት መጠን ሳትደርሱ ለሰድቦ ለሰዳቢ የምትሰጡ ምን ለማለት ነው? አሁንም እንግዲህ በፊት ታቦትን በተመለከተ የቃል ኪዳኑን ታቦት በተመለከተ እነ ቀለም ወርቅ አይተንፍሱና ሌሎች መናፍቃን ነበሩ እየመጡ ቤተክርስቲያንን ሲሞግቱ በታቦት በተለይ ቀለም ወርቅ አይተንፍሱ ታቦትን በተመለከተ እኔ ፊት የሚቆም ይምጣ እያለ ከኔም ጋር የተወሰነ ሰጣ ገባ ውስጥ ገብተን እናውቃለን። እና እንዲህ ባለ መንገድ ይገለጡ የነበሩት እነሱ ነበሩ። ዛሬ የአንድ መቅደስ ልጆች የአንድ ቤተክርስቲያን ልጆች በጋራ ልንቆም ሲገባ ልዩነት እንኳን በመካከላችን ቢኖር የሐሳብ ልዩነት እንኳን ቢኖር ምናልባት ከዕውቀት የተነሳ አንደኛው ሌላ ተናግሮ እንኳን ቢሆን በምን መንገድ ወይም እንዴት ባለ መልኩ ነው ያ ነገር መታረም ያለበት የሚለውን መነጋገር ማሰብ ውስጥ ለውስጥ መጨረስ ሲገባ አደባባይ ላይ ወጥቶ የራስን መምህር የራስን ሰባኪ ኑ ግጠሙኝ ኑ ዲቤት እናድርግ ብሎ መጥራት የብደት ካልሆነ ይሄ ጤንነት አይደለም። እስኪ እንስማ። ይሄንን መልእክት ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዘሪሁን ሙላቱ አድርሱልኝ። ከዛ በፊት ቪዲዮ ሰምተን እንመለሳለን። የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለ ወይ ለሚለው መጀመሪያ ነግራችሁ፣ በታቦቱ መካከል ልዩነት የለም። ልዩነት አለ። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓተ አምልኮ የምትፈጸምበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። ቀጥተኛው መልስ ይለያል የሚል ነው። አማርኛው ሲመጣው እየንተ ሊቃናት የሚለውን ትቶታል። እየንተ ሊቃናት የሚለው እየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ ይለያል። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበዛቲ ጠረጴዛ ይላልና ይህ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተመረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንዲሁ እግዚአብሔር አለ። በመጀመሪያ እነዚህ ሁለቱ መምህራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ያስተማሩ ናቸው። በተለይ ወጣቱ ባለቃበት ጊዜ ከፕሮቴስታንቱም ጋር ከሌሎችም ጋር ዲቤት በማድረግ ብዙ ያስተማሩ ስለሆኑ በጣም ትልቅ አክብሮትና ምስጋና አለኝ። ይህን ክሬዲት መስጠት እንዳለብን አምናለሁ። ነገር ግን ዛሬ እነዚህ ሁለቱ ትልልቅ መምህራን ልብ አድርጉ፣ ከዋና መጠሪያቸው
በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ዶክተር፣ ፕሮፌሰር፣ ርዕሰ ሊቃውንት፣ ሊቀ ጠበብት፣ ሊቀ ማእምራን ብዙ። ስለዚህ እኔ ይህንን ሰምቶ መልስ አለመስጠት ይቻላል? እናንተ የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞች መምህራን። እንግዲህ እንደሰማችኋቸው እኛ አባት በዚህ መልኩ ለነዚህ ሁለት መምህራን ጥሪ አቅርቤያለሁ እያሉ ነው። እንግዲህ የመጀመሪያው የሃይማኖት ዲቤት ወይም ክርክር የሚከናወነው ባላመኑና በካዱ ሰዎች እንዲሁም ባመኑ ሰዎች መካከል እንጂ በአንዲት የእምነት መሰረት ላይ ሰለስቱ ምዕት በሰሯት ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ብለን በአንዲት ቅድስት ቤተክርስቲያን ሐዋርያት በሰሯት በመሰረቷት እናምናለን ብለን በምናምኑ ሰዎች መካከል አይደለም። ስለዚህ ሲጀመር ጥሪው ራሱ የኚህ ሰው ጥሪ ራሱ ውድቅ ነው ማለት ነው፣ ሰድቦ ለሰዳቢ ለመስጠት ካልሆነ በስተቀር። ቀጥሎ ደግሞ የምንመለከተው ራሳቸው እንደመሰከሩት እነዚህ ሁለት መምህራን ታላላቅ ናቸው። እኛ ባልነበርንበት ሰዓት፣ እርሶ ባልነበሩበት ሰዓት መናፍቃንን በደንብ አድርገው ወጥረው ገትረው የያዙ ምዕመናንን ከመናፍቃን መንጋጋ የነጠቁ መምህራን ናቸው ብለዋል። ልክ ነው። እርሶ ባልነበሩበት ሰዓት፣ ምናልባትም ትምህርት ቤት በነበሩበት ሰዓት ወይም ደግሞ ሌላም ቦታ በነበሩበት ሰዓት እነዚህ መምህራን በቤተክርስቲያን አውደ ምሕረት ላይ ያስተማሩ ናቸው። ሁለቱንም መምህራን አብሬያቸው አገልግዬ አውቃለሁ። ስለዚህ እንዲህ ያሉ ታላላቅ መምህራንን ለሌሎች ሰዎች ሰድቦ ለመስጠት ከመነሳት ይልቅ እርሶም ያሉት ሀገር አሜሪካ ነው፣ ዶክተር ፕሮፌሰር ቀሲስ ዘበነ ለማም ያሉት ሀገር አሜሪካ ነው። ተደዋውላችሁ አንድ ወንበር ላይ ቁጭ ብላችሁ ለምን አትነጋገሩ? ይሄ ነገር እንዴት ነው ብላችሁ ልክ ሌሎች መናፍቃን እንደሚያደርጉት እነ ዶክተር ዘበነንና ዶክተር ዘሪሁንን ኑ ለውይይት ሶሻል ሚዲያ ላይ ብሎ መጥራት ይሄ የሶሻል ሚዲያ ጥማት ወይም ደግሞ ከዛ የሚገኝ እራፊና ሽራፊ ነገር ለማግኘት ካልሆነ በስተቀር በተረፈ በዚህ ልክና በዚህ መጠን ደግሞ ሰው መናቅ መጽሐፍ ቅዱስም አይገልጥም። ሲጀመርም በዚያ ደረጃ እርሶም ሊነቁም አይችሉም። ምክንያቱም ከስማቸው በፊት ያለ ግትልትል ስም ብለው ቀሲስ ዘበነ እንግዲህ ክህነቱን የሰጠቻቸው ቤተክርስቲያን ነች፣ ቅስናውን ከዲቁና ጀምሮ። ፕሮፌሰርና ዶክተር የሚለውን ዶክተር ዘሪሁንም ዶክተር ዘበነም ያገኙት ደግሞ ተምረው ነው። ግትልትል ስም አይደለም። በነገራችን ላይ እዛ ለመድረስ መማር ያስፈልጋል። ስለዚህ ተምረው ያገኙትን ስም ከስማቸው በፊት ያለ ግትልትል ብሎ መጥራት ይሄም የራስን ማንነት ነው የሚያሳየው። ስለዚህ ሰድቦ ለሰዳቢ ለመስጠት በዚህ ልክና በዚህ መጠን ኦርቶዶክሳውያንን ጠርቶ መምህራንን ጠርቶ ትልልቅ ስራ ሲሰሩ የነበሩ መምህራንን ጠርቶ ኑ ቲክቶክ ላይ ዲቤት እናደርግ በፈለጋችሁ ዲቤት፣ ከዛስ በመናፍቃንን ቤት በነከሌ ቤት እንደሚባለው። ከዚህ በፊት ቲክቶከሮች በፕሮቴስታንት ቤት ኦርቶዶክሳውያን እየወሰዱ ከኦርቶዶክሳውያን ጋራ እንዲሁም ደግሞ ራሳቸውም ሄደው ከሌሎች የእምነት ድርጅት ሃይማኖት መምህራን ጋራ ከፕሮቴስታንት ጋራ ዲቤት ሲያደርጉ ተመለከትን። ገለልተኛ ቤት እየተባለ ፕሮቴስታንት ቤት እየወሰዳችሁ ኦርቶዶክሳውያንን ቲክቶክ ላይ ቁጭ አድርጋችሁ ብዙ ነገር ስታስብሉ ስትሉ ሰማን፣ አየን። ተው ግድ የለም ቤተክርስቲያን አውደ ምሕረት አላት። የራሳችሁን እምነት ደግሞ በራሳችሁ ቤት አስተምህሩ፣ እንዲህ አይነት ሰጣ ገባ ውስጥ አትግቡ ብለን ስንናገር እናንተም ተከታዮቻችሁም ቀንታችሁ ነው አላችሁን። ብዙ አውደ ምሕረት ላይ እያስተማር ያገለገል የኖርነውን የሰነበትነውን ሰዎች ዛሬም አውደ ምሕረት ላይ የምናስተምረው ሰው ያለን ሰዎች ቤተክርስቲያን ያስተማረችን ሁሮ ማህሩ ብላ ያስተማረችን ባላመኑ ሰዎች መካከል እስከ ዓለም ዳርቻ እንድንሄድ በአውደ ምሕረት ቆመን እንድናስተምር ስርዓቷን፣ ዶግማዋን፣ ቀኖናዋን እንድንጠብቅ ትውፊቷን እንድናስከብር እንጂ አፍላፊ እንድንካፈት አይደለም። መናፍቃንም ቢሆን የምትረታበት መንገድ አላት ቤተክርስቲያን። የካዱ መናፍቃንን በምንፍቅና ትምህርት የተገለጡትን ከዚህ በፊት የነበሩትን ጉባኤዎችን ማየት እኮ ነው። ቲክቶክ ላይ ወጣ አይደለም እኮ ወይም በዚህ አይነት መንገድ አይደለም ስትረታ የነበረው ጉባኤ ሰርታ በቀኖና ነው ቤተክርስቲያን አላዋቂያንን ወይም ደግሞ መናፍቃንን ስትረታ የኖረችው። ዛሬም ያ ስርዓት አለ። የሊቃውንት ጉባኤ አላት ከአባቶች የመጣ። በዚህ መንገድ ነው ይሄ ነገር መሆን ያለበት ብለን ስንናገር ቀንታችሁ ነው ስትሉን ከረማችሁ።
አንዳንዶቻችሁ ወታችሁ ኢየሱስ አማላጅ ነው ዛሬም ስትሉ ተደመጣችሁ። አንዳንዶቻችሁ ደግሞ ወታችሁ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ የለባትም ወይም የአዳም የወደቀውን ስጋ አልለበሰችም ወይም ደግሞ የአዳም ኃጢአት አልነካትም ብላ ቤተክርስቲያን ብታውጅ እንኳን እኔ አልቀበልም ብላችሁ 10,000 ሰው እየሰማችሁ ተናገራችሁ። አንዳንዶቻችሁ ደግሞ ኢየሱስ ክርስቶስ ለማርያም ሞቶላታል ሲባል አዎ ብላችሁ ተናገራችሁ። ኃጢአት አለባት ሲባል አዎ አላችሁ፣ ሰማናችሁ። ይሄንንም በነገረ ክርስቶስ ላይ ሳታችሁ፣ በነገረ ስጋዌ ላይ ሳታችሁ፣ ብዙ ነገር ስታረጉ እያየን ዝም አለን። ጊዜው የሶሻል ሚዲያ የሆይ ሆይታ የጫጫታ ስለሆነ ቤተክርስቲያኑ አውጥታችሁ እዛ ቲክቶክ ላይ ሰቀላችኋት። በቃ ለምእመናንም ለእናንተም መልእክት አለኝ። ቤተክርስቲያን ለእናንተ ያለችው ቲክቶክ ላይ የሚመስላችሁ ሰዎች ስርዓቷ ያለው ቤተ መቅደስ ነው። ወንጌሉ ያለው አውደ ምህረት ላይ ነው። ስሙ መታችሁ ተማሩ። የቤተክርስቲያን አውደ ምህረት ተዘግቶ አያውቅም። 365 ቀን በየሰርኩ ጉባኤ ያለ ከሌሊቱ ከቅዳሴው ከኪዳኑ ከሰዓታቱ ከማህሌቱ ውጪ እንኳን ብትሆኑ ማታ ሁልጊዜ ወንጌል ይነገራል። እየተመጻደቁ የሚያመጻድቋችሁ ቲክቶከሮችና እዚያ ሶሻል ሚዲያ ላይ ያሉ ግለሰቦችን ተዋቸው። መዳን ከፈለጋችሁ ነገ በቲክቶክ ስለተማርክ አይደለም፣ ወይም ደግሞ እንዲህ አይነት እርስ በርስ መዘነጣጠልን የሚያስተምር ሰው ስለሰበከ አይደለም። ቤተክርስቲያኗ ሌላው መከራ ይበቃታል። ልጆቿ በየዕለቱ እየታረዱ ነው። ልጆቿ በየዕለቱ እየተገፉ ነው። የሃይማኖት ስርዓቷ በብዙ መንገድ እየተሸረሸረ ነው። መናፍቃን ወገባቸውን ታጥቀው ስርዓት እያፈለሱ ሃይማኖት እየሸረሸሩ አብያተ ክርስቲያናትን እንዲሁም ደግሞ ካህናትን እንደቀላል እንዲታዩ ያደረጉ ነው። መምህራን እንደቀላል እንዲታዩ ያደረጉ ነው። ዛሬ እንዲህ ባለ መንገድ መምህራንን የራሳችን ሰው ዘረጠጠ። ከዛ በኋላ ደግሞ ነገ መናፍቅ እንደዚህ ያደርጋል። ከዚህ በፊት ብዙ መልስ መልሰናል። ስለዚህ ምን ማለት ነው? መጽሐፍ ቅዱስ ምን ነው የሚለው? ሐዋርያው ቅዱስ ጳውሎስ እንዲህ ላሉ ሰዎች በእውነት በኤፌሶን ላሉ ሰዎች በምዕራፍ 6 ቁጥር 1 ጀምሮ እስከ 10 አነበዋለሁ ሲናገር እንዲህ አለ። በደንብ ልብ በሉ። በተለይ እናንተ አዋቂ ነን የምትሉ ትምህርት ጀምራችሁ ያልጨረሳችሁ አንብባችሁ ብቻ ስለመጣችሁ መልካም፣ ለቤተክርስቲያን መቆርቆር ከሆነ መልካም፣ ግን አይደለም። ስርዓቷን እየጠበቃችሁ ነው መሆን ያለበት። ጋይስ እንዴት ናችሁ ሰላም ዋላችሁ እያላችሁ ቲክቶክ ላይ የምትወጡ ባለ ጋይሶች የቤተክርስቲያን ልሳን አይደላችሁም። የቤተክርስቲያን አባቶች የመጀመሪያ ትምህርት ለመጀመር ለማስተማር በምንም ቦታ ሲቀመጡ ስርዓት ጠብቀው በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆት አካል ሶስት ብል በመለኮት ዓለምን በመፍጠር በአገዛዝ በስልጣን አንድ እያሉ የቅድስት ድንግል ማርያምን አማላጅነት የቅዱሳን መላእክትን ተራዳይነት አጋዥ በማድረግ እያሉ ነበር። እሱም ቀርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ዋላችሁ ብላችሁ እንደ ቤተክርስቲያን ስርዓት ነጠላ ለብሳችሁ እንኳን ማትሉ እሺ ጋይስ እያላችሁ እንደ ፕሮቴስታንት ገና ሰላምታችሁ እንኳን ሰዓታችሁ እንኳን ትክክል ያልሆነ ሰዎች በዚህ መንገድ ተገልጣችሁ መምህራን ትዘረጣላችሁ። ታናናሾቹ ግልገሎቹ ደግሞ ሲያስገርሙን ወጥተው ሲናገሩ ስንሰማ እነሱ ሲያስገርሙን እንዳልነበረ እንግዲህ መስቀል የጨበጡት ቆባ ያጠለቁት በክህነት አገልግሎት ላይ ያሉት መንበሩን የዳበሱት የውስጡን ስርዓት የሚያውቁት ቤተ መቅደሱን የሚያውቁት ደግሞ እንዲህ ባለ መንገድ መምህራንን መዝለፍ ትክክል አይደለም። መጽሐፍ ቅዱስ እንዲህ ይላል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 1 ላይ ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈጥን ራስህን ጠብቅ። ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ይፈጽም። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ይፈትን፣ የገዛ ራሱን ስራ ይፈትን። ከዚህ በኋላ ስለሌላው ሰው ያልሆነ ስለራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱ ሸክም ሊሸከም ነውና፣ ነገር ግን ቃሉን የሚማር ከሚያስተምረው ጋራ መልካምነትን ነገር ሁሉ ይከፋፈል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ደግሞ ያንኑ ያጭዳልና፣ በገዛ ስጋው የሚዘራ ከስጋ መዝገብ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። ባንዝልም በጊዜው እናጭዳልና፣ መልካም ስራ ለመስራት አንታክት። እንግዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ ይላል። ለሃይማኖት ቤተሰቦች መልካም እናድርግ ይላል መጽሐፍ ቅዱስ። እንዲህ ነው የሚነግረን። ሐዋርያት እንዲህ ነው ያስተማሩት። እርስ በርስ መተጋገዝ፣ መተዛዘን። ክፉ ነገር እንኳን የተናገረ ሰው ቢኖር በውስጥ መነጋገር፣
ቤተክርስቲያን ቅዱስ ጳውሎስ በሌላ ቦታ ላይ እንደተናገረ ብቻህን ምከረው ከወዳጅ ጋር ምከረው እምቢ ካለ ለቤተክርስቲያን ስጣት ነው እንጂ የሚል ለመናፍቃን አደባባይ ላይ አውጥተህ ስጥ አይልምና እኚህ አባት ተሳስተዋል፣ ልክ አይደሉም። ግልገል የሆናችሁ መምህራን ነን የምትሉ ቲክቶክ ላይ ያላችሁ ደግሞ ቲክቶከሮች ልክ አይደላችሁም። አንዱም ሲናገር አይቻለሁ መምህር ዘበነን ዶክተር ዘበነን። ስለዚህ እሳቸው የደረሱበት ለመድረስ ብዙ ይቀራልና እንዲህ ባለ መንገድ የምትገለጡ አድቡ። ኦርቶዶክሳውያን ይሄንን ነገር በማስተዋል ተንቀሳቀሱ። ያላት ፈተና ቤተክርስቲያን ይበቃታልና እባካችሁ ምዕመናን እንዲህ አይነት ሰዎችን የተከተላችሁ ሌላ ፈተና አትጨምሩ። እናንተ የሚወስዱ ሰዎች ፈተና አትኑባት። እነዚህን መምህራን አክብሩ። ስለዚህ እናንተ ሄዳችሁበት መንገድ ልክ አይደለም፣ ግልገሎቹም እኚህም አባት ልክ አይደለምና አደብ ልትይዙ ይገባል። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነበር ቆይታ ያደረጋችሁት። እንግዲህ እግዚአብሔር አምላክ በምህረቱና በቸርነቱ ለሀገራችን ሰላም፣ ለሕዝባችን አንድነት ፍቅርን ይስጥልን። የተገደሉ የሞቱ ወገኖቻችንን ከአብርሃም ከይስሐቅ ከያዕቆብ ወገን ያስቀምጥልን፣ ረፍተ ነፍስን ያድልልን። በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላም ቆዩ። ሰላም